ሰድልኝ በእናት ምንድነው ባለፈው እኮ የተገናኘን ጊዜ ፖስት ፒል አልዋጥኩም ስትይ ነበር የሰማሁሽ ይሄንን አልሰማም ምንድነው የሰራሽ ውድ ተመልካቾች ተዚህ ይላችኋል ቀደም ማለት አንቺ ምን ሰራሽ ፍሬት ትላለች ይሄንም ቆሻሻ ሰራ ገንዳ ውስጥ እኮ ነበሩ ስራቸው ስራ መሰለ እንዴ ሰው ገላውን ሽጦ የሚኖርበት ስራ ነው ሰውዬ ዝም በል አንተ እኮ ከኛ ጋር የተዋወቀው ዛ የማንንም ገላስ ልፈልግ መተነው እሺ አንቺ ሞንሽ እሷም ከፍያችሁ ተዝናንቼባችሁ እንደፈለጋችሁ ከዛ ገንዳ ነው ያወጣችሁሽ ሌላ ላገባ ልንገርሽ ፍሬዎትን ጥሎ መጣልሻ ብቁ ሴት ብትሆኚ ሌላ ላገባ ሲጀመር አንተ ነው የፈለኩ ፍሬዎትን ለማቃጠል ነው እሺ ምን ደና ነገር ኖሮው ነው አንተ የሴት እሺ የጻን ልጅ የቃቃ ድራማችሁ ምን አለሽና ለዚህ ስለተሻለ ነው እኔ ገላጋ ይመጣ ገላኩ ነው አንቺ እኮ እየተከፈለሽ ባርነት እኮ ነው ያለሽ እየተገረፍሽ ጀርባዋን እስቲ አሁን እዚህ እንደው አይሆኑ ነው እኔ አልፈልግም እንዲገላለጥ ጀርባዋ ላይ ያለ ሰው እኮ ከፍሎ ብቻ ገላው ብቻ የሚጠቀም ነው ሌላ ስንት ይደባደባሉ እኮ እኔ እኮ ምን አይነት ባርነት ነው ቁጭ በይ አትንገይ እዛው እኔ እንደፈለኩ በማረግበት ሰዓት ጠባሳ ና ልጅ ተሸፋፍና እኮ የመጣች ጠባሳይንም ቢሆን ወጣ አብረን ታንታለሽ እንዳገባ ልጅ እንደወለ ልትወድ እንደሆነ አይሁንም ግሩ አታረጉ ያደርገው አልወደውም እስቲ ያልነበረ ምን አሁንሽ ምንሽ ተነካ ለምን ታረጋት በቃሽ አንተ ደምፈ ወደዛ ወደዛ ሰድልኝ በእናት ምንድነው ሰዳታው ምንድነው ለነፋው ከናት ቆንጆ የሴት ልጅ ሊወልድ ነው እንኳን ደስ አለሽ አንቺ ባክሽን ተረጋጊ እንዴ እነዚህ ልጆች እኮ ልካል ከዛሬ 5 አመት በፊት የተፈጠረ ጉዳይ ነው ረስቼዋለሁ ስትያል ነበር እንዴ አሁን ምን ነገር ትዳርህ ሊበት ነው ይችላል ለምንድን ነው የሚበተን ንጹህ ምክንያቱም ስራህን ስለምታቅ ነው ግሩም ልደውይለት ስትይ ተደብቄ ተከትዬሽ ወጥቼ ነበር ምን እንደሰማው ታውቂያለሽ ቀደም ምንድነው የሰማው ባለፈው እኮ የተገናኘን ጊዜ ፖስት ፒል አልዋጥኩም ስትይ ነበር የሰማሁሽ ይሄንን አልሰማም ምንድነው የሰራሽ ውድ ተመልካቾች ተዚህ ይላችኋል ቀደም ማለት አንቺ ምን ሰራሽ አሁን ላይ ቲንክ 4 ወይ 5 አመት ይሆናል የ5 አመት ልጅ አላት ሄደናውን ታስከባት አይኖ ማየት አልፈልግም እመኔን ግን ገላታለሁ አንቺ ካዲ ራስ ሻንሽ አንተ ምን ተመልታረጋ መጣት ደሞ ብለሽ ቤቴ መጣሽ አይደለ ምን እንደነገረችን ታውቂያለሽ እያለች ያለው ነገር እውነት ነው ሁለት ባልና የ5 አመት ልጅ እንዳለሽ ወይኔ ቹሻስ በላች ይደረጋል ይገላታለሁ እንጂ ነው ጩ መልሻለሁ ሌላስ ምታምጪ አንቺ እናትሽ ቀቀሽ ቋንዴ ረፊ አንዴ ለቀቀኝ በእናትህ ለእናትሽ ይበቃሽ አንቺ ፍሬት ነይ ተነሽ አንቺ በልሻለሁ ጳውሎስን ይዘነው እንመጣለን እዚሁ ጠብቂን አንተ ራስ አለቀም በቃ እዚሁ ጠብቂን ዛሬ አለቃት ከከጀ ልሰራ መጣ ከጁላ በተዋለ ልሰራ መጣ ለቀቀኛ አትምንም ማያቀም ሰላም ውድ የጎጆ ቲቪ ቤተሰቦች እንደምን ቆያችሁ ሚኪ ነኝ ውድ ተመልካቾቻችን እንግዲህ ለመጨረሻ ጊዜ ስንለያይ እንግዲህ የነበረው ነገር ትንሽ ያሳዝን ነበር እኔ በዛ ሰዓት ሆኜ እሱን ኢንተርቪው ማድረግ አልቻልኩም በተለይ ጳውሎስ ስሜቱ ተጎድቷል ግን ጤናው ሙሉ ለሙሉ ልክ ነው ማለት አንችልም የሆነ ሰዓት የጤና እክል ሲያጋጥመው ስንመለከት እናንተም ስትመለከቱ ነበር እኔ እንግዲህ የዛ ሰዓት እሱንም ወደ ቤቱ ማድረስና ከልጁ ጋር ማገናኘት ነበረብኝ የሱ ደህንነት መጠበቁን ሳቅ እንግዲህ ከፍሬት ጋር አንዳንድ ነገሮችን ሳወራ ነበር በዚህ ቤት ላይ እየተፈጠረ ያለው ነገር በጣም የሚገርም ነገር ነው ዛሬ ደግሞ ውድ ተመልካቾች እንግዲህ ኤደን መቼስ ነገር ከተበላሸ ብላ ማለት ያው የበሰበሰ ዝናብ አይፈራም እንደሚባለው ሌላ አንድ ምነግር ነገር አለ ብላ ነው ራሷ በገዛ ፍቃዷና
ይመስለኛል ከጓደኛዋ ከፍሬዎት ጋር የተገናኘ ስለሆነ እንግዲህ ጓደኛዋ ፍሬዎትም እውነቱን መናገሯ ስላናደዳት እንግዲህ ጓደኛዋን በተመለከተ የምነግር ነገር አለ እንደዚህ አሁን ያልኩትን ነው ቃል በቃል ያለችው ውድ ተመልካቾች እኔ ደስ ይለኛል ለማዳመጥ ዝግጁ ነኝ እንኳን አንቺን ፍሬዎትንም ማላቃትን ሴት ያኔ መጀመሪያ ቀን አስገብቼ አዳምጫለሁ እስቲ እንደማትዋሽኝ ተስፋ አደርጋለሁ ለስሞስ እስቲ ሐሳብሽ ምንድነው ያው በቃ ማለት እንደነገረች ነው ኢደን ነኝ በቃ ኢደን እንደዚህ ናት የምትፈልገውን ነገር ታደርጋለች ማግኘት ከፈለገች ማንኛውም ነገር ታደርጋለች ስለዚህ ከሷ ጋር በሆነ ምክንያት ጠልተን ነበር ቤት በጣም ገንዘብ አስፈልጓት ከናቴ ብር ላይ 50,000 ብር አንስቼ ሰጥቻት ነበር እና ቶሎ እንደምትመልስልኝ ነበር ያሰብነው ግን አልመለሰችልኝም ስለዚህ የሱም ማካካሻ ፍቅረኛዋን ቀማት በቃ እሱ ስላናደዳት ነው ዛሬ መተን ሁሉ ነገር ለመቀባጠር የወሰነችው ፍቅረኛዋ እሷ ላይ የሆነ ትንሽ ቅሬታ ነበረበት የሆነ ጊዜ እንደማሰጠው እንደዚህ አይነት ስራ መስራት እንድታቆም በጣም ይፈልግ ነበር ስለዚህ በሱስ ጎኑ ገብቼ እሱን ወደኔ ያደረኩት ማለት ነው ምክንያቱም እኔ እዛ ጋር ስራዬን አቆምያለሁ አሁን አሪፍ ላይ ነበርኩኝ በሰዓቱ እናቴ በቃ ቤተሰብ ላይ ሰላም ነን ምናምን ነገር እሱ ደግሞ በቃ ተጫዋች ሴት በጣም ይፈልጋል እሷ ትንሽ አፈር ትላለች ስለዚህ በደንብ ባህሪውን ስለማቅ እሷ የሌላትን ነገር እኔ ጋር አጉልቻ መጣሁት የሷን ከፍተት ደግሞ አጎላሁባት በቃ የእናቴን ገንዘብ አልመለስ ስትል ባሏን ቀማት አሁን ይሄን ነገር እያልሽኝ ያለሽው ምናልባት ተናደሽ ምናምን እንዳልሆነ ተስፋ አደርጋለሁ ስለዚህ ሪያሊቲው ነው ተናደሽ ምናምን አይደለም እውነቱን የነገርኩ በቃ መውሰድ ያለብኝ ነገር ወስጃለሁ በዛ ሰዓት ለሱ አስፈልጊው ነገር እሱ ነበር በህይወቷ አለኝ የምትለው እሱ ነበር ስላናደደችኝ ወሰድኩት ይሄን የተፈጠረው እሱም ደግሞ ያን ያህል ከባድ ሰው አይደለም ስለዚህ በቃ ለኔ ከባድ አልነበረም በሰዓቱ ያው አሁንም ደግሞ ይሄን ላደረገችበት እናያለን ብቻ ለዚህቹ ነው የጠራሽኝ ወይስ ሌላ መጨመርልኝ ነገር አለ ሌላ ምነግርህ ማንንም ማያውቀው እኔ ብቻ ስለብሳማውቀው ነገር አለ ታማሚ ናት ልጅቷ በጣም ያማታል መውለድ አትችልም ቤተሰቧም ላይ ደግሞ ችግር አለ ይሄ የሆነ አጉልምነት ምናምን የሚባል ነገር አላቸው እና እሷን እዚህ ደረጃ ያደረሳት እና የነሱ እምነት ነው እሷ ባትቀበለውም ባታምንበትም ግን ቤተሰቦቿ የሆነ አጓጉል የማይሆን ነገር አለባቸው እንደዚህ አይነት ሰው ናት ስለዚህ ያው ምንም ነገር ለሷ ያስፈልጋትም በሰዓት ቤተሰቦቿ መጥፎ ናቸው እሷም አሁን በቅርቡ እነሱ ነገር ሳትቀጥል አትቀርም ስለዚህ ሁለተኛ ባልሽ የተባለው ማለት ስለሱ በደንብ ማወቅ መፈልገው ነገር አለ እኔ ግን ማለት በዚህ ያክል ግን አቀነባብራችሁ ሰው እንዳያቅ በጣም ተራቃችኋል ማለት ነው በዚህ ያክል ክፋትን ውድ ተመልካቾች እሷ ራሱ ልጁን የወለደችበት መንገድ ጅማ ትምርቷን ልጨርስ በጣም ብዙ ነገር ሴራቸው የሚገርም ነው ይሄ ሴራ አይደለም ይሄ እኮ ቀደም የነገርኩ ነገር ነው ማንንም ስለኔ ልጅ እዚህ ጋር ይመለከተውም ኤደን ወለደሽ ቢባል ወይ ነገር ከዛ በኋላ የትምንትን ስትንዘላዘል ነው እንጂ የሚለው ኤደን ምን ሆና ወለደች ለምን ወለደች የሚል ሰው የለም አው በጊዜው ፈልጌው ያመጣሁት ነገር አይደለም ግን በሰዓቱ ማንንም ስለኔ ይመለከተው የሷፍ ውስጥ መግባት አልፈልግም እናቴን እኔ ነኝ እንዴትም ሆኛ ያሳከምኳት ማንንም ሰው አይደለም ስለዚህ እኔ ያለፍኩበትን ነገር ማንንም አላለፈውም እኔ ሄድኩበትን ርቀት ማንንም አልራቀም ክፋት ምናምን አይደለም በቃ የሚገባኝን ነገር ነው ያገኘሁት የሁሉም ነገር ይገባኝ ነበር የሱ የድሮ ፍቅረኛ አሁን ዋሌን ጨምሮ ማለት ነው እሱም ስለሚገባኝ ወሰድኩት አለቀ እሷ በዙሪያው በጣም ብዙ ሰው አላት እናት አላት ቤተሰብ ዘመድ አዝማድ ምናምን በጣም አላት
ከዛ በኋላ ደግሞ ሚንከባከብ የሚወዳት ፍቅረኛ ሲጨመር ደግሞ ኦቨር ይሆንባታል እኔ ጎደለኝ እሱ ነበረ ስለዚህ ጉድለቴን በሱ ሞላሁት እዚህ ጋር እኔን ክፉ የሚያደርግ ሰንኮለኛ ሴረኛ የሚያስብል ነገር የለውም ማንም እዚህ ጋር ሲርበው ምግብ አንስቶ እንደሚበላው ሁሉ እኔም በዛ ሰዓት የጎደለኝ ነገር ነበር አንስቼ ወሰድኩት አለቀ እኔ ምንም መጥፎ የሚያደርገኝ ነገር የለም በሰዓቱ እናቴን ለማሳከም ስለፋ ማንንም አልነበረ ታማሚ የተባለችው አክስቴ ራሱ ዙር ብላ ላየችኝም አይደል ስለዚህ እኔ ለምንድነው ለሰው ማስበው ለምንድነው የሰው አፍ ውስጥ መግባት ያለብኝ ኤደን ወለደች እዚህ ጋር መተው አጥሚት ሰሩልኝ ገንፎ ሰሩልኝ አለቀ እዛ ጋር ዞሮ እናቴን ያሳቀቋታል ለምን ብዬ ስለዚህ መሄድ ነበረብኝ እዛ ሄጄ ወለድኩኝ ልጁን ይዤ እዚህ ብመጣም የተሻለ ህይወት ልሰጠው አልችልም አባቱ ጋር ቢኖር በፍቅርም በምንም ያድጋል ግን ማን ነው ብዬ አመጣዋለሁ እዚህ ቤት ውስጥ በቃ ማለት ይዤ መምጣቴ እዛ ሄጄ መውለዴ እነሱ ስለማያውቁት እሱ ልጁን ይዤ ብመጣ ምንም ጥቅም የለውም ገብቷል እዚህ ጋር የደበኩበትን ነገር አመት ከመናምን ያ ሁሉ 5 አመታት በቃ ሁሉም ነገር ነው መሪት በቃ ሁሉም ነገር ነው የሚበላሽብኝ ስለዚህ አስቤ መራመድ ነበረብኝ ልጄን ሳልወዶ ቀርቼ ምናምንም አይደለም ገብቷል አይደል በቃ ቤተሰብ ማውቅ የለበትም ማንንም ሰው እዚህ ጋር ጉድለትህን ጭራሽ ተባብሶ በአንተ ተረማምዶ ለማለፍ ነው እንጂ የሚሞክረው ወይ ምስኪን ብሎ አንተ ሊረዳህ ወይም ሊረዳህ አይሞክርም ስለዚህ ለማን ብዬ ነው እኔ ይሄን ሁሉ ማደርገው በዛ ጊዜ ደግሞ ፍቅር እያልኩኝ ለሱ ማስቤ መቀመጥበት ጊዜ አልነበረም እናቴን ከብዙ ነገር ነፃ ማውጣት አለብኝ እናቴን ማገዝ ነበረብኝ በቃ እሱም የራሱን ህይወት አሁን እየኖረ ነው እኔም የራሴን ህይወት እየኖርኩ ነው ከጓደኛ ጋር ማሳልፈው የተለየ ጊዜ ማለት አሁን ላይ ምን አግብቶ ነው እየኖረ ያለው እና ደግሞ አንድ ሰው ማታውቀው ነገር እንደው ማስገብታት አብሬ ብነግራችሁ ደስ ይለኛል ማለት አግብቷል ካገባሁን አበቅርባ አላገባም ስትላል ነበር እንዴ ሰው ማለት እዚህ ከውጪ ነው ከሆነ ቦታ መጥቷል ስትላል ነበር አቃሉ ትላለች እንጂ እኮ አታውቅም ለዚህ ነው ምንም አታውቅም እምላት አግብቷል ካገባ 10 ወር ስሙ ማን ነው ግሩም ይባላል ካገባሁን አዲስ ሙሽራ ነው 10 ወር ነው እንደውም ሚስቱ ሳታረግዙላት አትቀርም አንቺ እሱ አድራሻ አለሽ ማለት ነው በዚህ ነው ያክል ስለሱ ልታውቂ ይቻልሽ አዎ እኔና እሱ እኮ በሰላም ነው የተለያየ ነው ስለዚህ በቃ አሁን ላይ እንደ ድሮ ጓደኛሞች ነን አንዴ ግን አስከፍተ በነግራት ደስ ይለኛል እስኪ ተቃጠል ያያያት ሚስጥሬን አጥፋ እንደተረከፈች ግሩም ነው ወደዚህ ማምጣት ፈልጋለሁ አረ ትችላለህ እሷ ጳውሎስን ጎትታ አምጥታለህ ይለ እኔን ጎትቻ መጣልሃለሁ ግን እሺ ሚልህ አይመስለኝም በጣም ጢባራም ነው የሆነ በጣም ሲበዛ ጉረኛ ነው ግን እንዴትም ቢሆን አሰምኛ አመጣልሃለሁ ስለዚህ አንቺ ይዘሽው ትመጫለሽ በደንብ ይሄን ማን ስንት ሰዓት ነው አንድ እንሲ 4:30 ይላል ችግር የለው 30 ደቂቃ ይፈጅብኛል ቢያንስ እሱን ለማምጣት የት ነው ማለት ይሄን ቀርበ ነው በአዲስ አበባ መንገድ በአዲስ አበባ ክራውድድ እሱን ለኔቱ እኔ ይዤው እመጣለሁ ኦኬ እሺ ደውይለት እባክሽ ውድ ተመልካቾች በጉዳይ ላይ ጉዳይ በኬዝ ላይ ኬዝ ነው እየተደራረበ ያለው የናትየውም ኬዝ እንዳለ ነው እነ ፍሮምሳ እየታከሙበት ያለበትን ነገር ጨርሰናል እነ ፍሮምሳ እንግዲህ ፍሮምሳም ያው እናቱን እያሳከመ ነው እንግዲህ እናቱ ልዩ ክትትል ላይ ናቸው በቅርቡ ተሽሏቸው ይወጣሉ ብለን ተስፋ እናረጋለን ይሄኛው ኬዝ ግን ትንሽ ስለሚያሳዝን እዚህኛው ኬዝ ላይ ለመቆየት ተገድጃለሁ እስቲ ትደውል እኔ ጠብቋለሁ ዝግጁ ነኝ ውድ ተመልካቾቻችን እንግዲህ ቃል በገባችሁ መሰረት በ30 ደቂቃ ይዘው ባትመጣም በ60 ደቂቃ አንድ ሰዓት ፈሽቶባቸዋል እንግዲህ ደወለችለት እንግዲህ አንድ ሰዓት ስጪኝ ያላት በአንድ ሰዓት ውስጥ ደርሷል ቃልን አክበረ አንድ ደቂቃ እንኳን ሳታረፍ አንድ ሰዓት ብለን በሰዓቱ ነው የመጣው እንግዲህ አሁን የምንገኘው 5:40 አካባቢ ነው ውድ ተመልካቾች እንግዲህ 10 ደቂቃውን እኛ እዚህ ስንወያይም ስለነበር ነው ስለመጣ እጅግ አድርገን እናመሰግናለን መቼስ የመጣበትን ጉዳይ ያለው ነገር እሷ በግልጽ እንዳወራች ተስፋ አረጋለሁ ስለምን ጉዳይ
እኔ ላገኝ ብላ ነው ጀስት ትናንሽ ነገሮች ለማውራት ነው እንጂ እኔ ያልቁም ነገር እኮ የለም። እዚህ ሌላ ነገር ተቀያይሮ ካልሆነ እኔ ምንም ማቀው ነገር የለም። እሷን ለማግኘት ነው አንተንም ዶ ሳገኝ አይሆንም ብዬ እንትን ከመላት ነው። ትነግሪዋለሽ ወይስ ምንድነው? በቃ ማለት እዚሁ ትንሽ ነገር ማወቅ ፈልጎ ነው። እንትና ማለት ፍሬም አለች ያው ትንሽ ነገር ፍሬዎት እዚሁ አካባቢ ነች። ፍሬ ምን ትሰራለች? በቃ እኔ እኮ ከህይወቴ እኮ አሰጡቻችኋለሁ። ለምንድን ነው ድጋሚ መመለስ የምትፈልጉት እናንተ? ፍሬ ምን ትሰራልኛለች? ያለፈ ታሪክ ያለፈ ህይወት ነው አይደል? በሰላም ነው ደውለሽ ነው ያልሽኝ። እኔ አንቺን አክብሬ ነው የመጣሁት። የማይሆን ነገር ከሆነ እኔ ሌላ መዘዝ የሆነ ትርኪሚክ ውስጥ መግባት አልፈልግም። ቀናውን አዲስ ህይወት ጀምራለሁ። ሁሉም ነገር ቋጭተናል። እንደ አዲስ ነገር ምንም ነገር መጀመር አልፈልግም። ይቅርታኔም ካንተ ጋር ምንም ነገር መጀመር አልፈልግም። ፍሬ ትመጣለች እዚህ ጋር በቃ እንዳገባ ብቻ ነግራት። አንቺ ንገሪያት እዛው ጨርሺ። ጣጣችሁን እዛው ጨርሱ። እሱ ፊት እሱ ማወቅ የሚፈልገው ነገር አለ እንደ ጥያቄ ይነግራል። እሱን መልሰህ መሄድ ትችላለህ። 5 ደቂቃ አይፈጅም በቃ 5 ደቂቃ 10 ደቂቃ ይወለት። እኔ እንደዚህ አይነት ነገር አልወድም ታውቂያለሽ ከድሩ። በቃ እዛው ፍሬ መንገር ካለብሽ እዛው ንገሪያት እዛው ጨርሱ። ለሱም እዛው ማውራት ትችላላችሁ። ፍሬ አዋቃት ነበር በቃ አለቀ የድሮ ታሪክ። እንደውም ይሄን ነገር ራሱ ብትነግራት አሪፍ ነው። ልክ እሷ ስትመጣ አላቅሽም የድሮ ሰው ነሽ እንደዛ ነገር በላት እሺ። እንደውም ስትመጣ ቆንጆ ቆይ አንተ ግን እስቲ ምንድነው ከፍሬዎትና ለምን እንዳስጠራው ታውቃለህ? እኔ ውድ ተመልካቾች አንድ ሰው የሆነ ሰው በድሎኛል የሆነ ሰው እንዲያርጎኛል ሲል ያን ሰው አምጥተን ማጋፈጥ አለብን። ምክንያቱም እንደሚዋሽና እንደማይዋሽ ለማረጋገጥ እንግዲህ የሷም ጓደኛ መጣ እንዲህ ያለች ስለሷ የቀድሞ ባል እሱን ይዘመተን አጋፈጥን ያለውን ነገር። ስለዚህ አሁንም ቢሆን ውድ ተመልካቾቻችን ስላንተ ብዙ ነገር ተወርቷል። ፍሬም ጋር እሷም ጋር እንግዲህ ማለት ቡና መጠጫ ባትደረግም ለዛ ከዛ ጋር የሚቀራረብ ሐሜት ልትሎም ትችላለህ። ዲስከስ እናደርግ ነበር ገብቷል። አንተን በተመለከተ ኢሹ ሆነ አንድ የተፈጠረ ነገር ስለነበር ሁሉንም ነገር እንደምታቀና ቃለን እኔው ለአንተ ምንም ነገር አላብራራለሁ ግን ለማረጋገጥ ነው። በመጀመሪያ ደረጃ ከፍሬው ጋር ምን አይነት ግንኙነት እንዳለ ሲቀጥል ደግሞ ከሷ ጋር ምን አይነት ግንኙነት እንዳለ ትነግረናለህ። ከፍሬው ጋርም ከሷ ጋርም የነበረን ጉዳይ እኮ አንድ አይነት ነው። በቃ ጓደኛሞች ነበርን የሆነ ሰዓት ያው እንደማንም ትጫወታለህ ተሳሳቃለህ በቃ አለ። ከፍሬዎት ጋር በፍቅር ግንኙነት ሪሌሽን ውስጥ ሆነ ነው ከሷ ጋር ሆንኩ። ሪሌሽን በአሁኑ ሴቶች የማይመጡት ጣጣ የለም። ትንሽ አንድ ሁለት ምናምን ዝም ብለህ ሁለቴ ስትበላ ሪሌሽን ነው ተነስቶ ሪሌሽን ነው። እኔ እንደዚህ አይነት ጨዋታ ሲጀመር አይመቸኝም። ቁም ነገር ሲሆን ከቁም ነገር ሰው ጋር ትጀምራለህ። ሲጀመር ነሱ እኔ ስራቸውን አውቃለሁ ድሮም ስራቸውን ግን የቀረብኳቸው ከእንደዚህ አይነት ስራ ለማውጣት ነው። ፍሬት ትላለች ይለንም ቆሻሻ ስራ ገንዳ ውስጥ እኮ ነበሩ። ስራቸው ስራ መሰለ እንዴ? ሰው ገላውን ሽጦ የሚኖርበት ስራ ነው። ሰውዬ ዝም በል አንተ እኮ ከኛ ጋር የተዋወቀው እዛ የማንንም ገላስ ልፈልግ መተነው እሺ። ደሞ አንተ መልከስ ከፍይ ለዝናና ነው የመጣሁት። ለዝናና ነው በቃ። ግን አሳዝናችሁኝ በቃ የሆነ ታሪክ አዳዲስ ነገር ትመጣላችሁ ይይትላላችሁ መደበሬ ነበራችሁ እኮ እንደፈለኩ ነው። ዝም ብያቺ ደስ ስላለኝ ብቻ እኮ ገንዘብ ወርውሬባችሁ የሚሄድ ሰው ነኝሽ። አሁን እዚህ አሁን ገና ገባው ምናምን ብለን እንደዚህ መተው ነው። ምንም ቢሆን እኮ አንተ ብልክስክስ ነሽ። ፍቅረኛህን ጥለህ እኮ ነው እኔ ጋር የመጣው። ትንሽ ነገር ስትይ ጭራህን ያቆላ የፍቅር አይደለም ለኔ መዝናኞቼ ናችሁ። መጮጫ እቃቃ መጮጫ ታውቂያለሽ? እቃቃ ለኔ እቃቃዎቼ ናችሁ። ገንዘቤ በትኝባችሁ ትችላለች። ፍሬዎት መጫወቻ ልትሆን ትችላለች። ከኔ ጋር ግን የነበረህን ነገር አትረሳም እሺ። አሁን እዚህ ያገባው ለወልድ ነው ምናምን ብለህ አትንጠዋረር። አንቺ ሞንሽ እሷም ከፍያችሁ ተዝናንቼባችሁ እንደፈለጋችሁ ከዛ ገንዳ ነው ያወጣችሁሽ። ደሞ ምን ትላለች? ገንዘብ ነው ስሚ፣ ገንዘብ ፈልገሽ ነው እኔ ጋር የመጣሽው። እኔ ካንተ ማለት ገንዘብ ነው ተሰጠሽ። ሌላ ትርፍ ነገር አታወሪ። አይውል እኔ ካንተ 5 ሳንቲም ፈልጋለሁ። ሌላ አላገባ ልንገርሽ። ፍሬዎትን ጥሎ መጣልሻ። ብቁ ሴት ብትሆኚ ሌላ አላገባ። ሲጀመር አንተ የፈለኩ ፍሬዎትን ለማቃጠል ነው እሺ። ምን ደህና ነገር ኖሮን ያንተ የሴት እሺ የጻን ልጅ የቃቃ ድራማችሁን እዛው አንተ እኮ መጫወቻችን አሻንጉሊታችን እኔ እንጂ የተጫወትኩብሽ አንቺ አልተጫወትሽብኝም መሰለሽ አይደለ? በእናንተ አይምሮ ተጫወታችሁ ሞታችኋል።
እድሜ ለገንዘብ ገንዘብ ነው የሰራው እሷንም ገንዘብ አመጣት አንቺንም ገንዘብ አመጣት ሌላ ተራ ነገር አታወሪ ከዚህ ነገር ኖሮ አያውቅም ሲጀመር በቃ እኔ ፍሬዮትን ለማናደድ ፈለኩኝ ወሰድኩ ለትንሽ ጊዜ አብረን ሆነን አለቀ በፈልጋውንም መልሼ ራሴ ማድረግ እችላለሁ እሺ ኤደንኛ አትርሳ ኤደንሽ አረሳም ከዛ ቆሻሻ ያነሳውሽ ልጅ ነሽ እንደ አረሳሽ እንዳንተ አይነሳው አይቻላቅም ማንንም ሰው እኮ የረዳውን ሰው አይረሳም እንደውም አሁን እየበዛችሁብኝ ትንሽ ግራ ያጋባችሁኝ ነው ሲጀመርኛ እንደዚህ አይነት ህይወት በምን እንደገባን አታውቅም አንተም ልክስክስ ስለሆንክ ነው እሷን ጥለህ እኔ ጋር እየተንቀለቀልክ የመጣኸው ዛሬም ደግሞ አግብቻለሁ ምናምን ብለህ አትመካ ልክስክስ ሰው ልክስክስ የሚባለው የራሱ ነገር ይዞ ሌላ ቦታ ሲልከሰከስ ነው ምንም የሌለው እኮ ምንም እኔ እኮ መዝናኞች ነበራችሁ ያጋባኝ እኔ ጋር ግን ጭራህን እየቆላህ ነው የመጣኸው ፍቅር እያልክ በፀሐይ ስትንከራተት ነው የመጣኸው የነበርክበትን ነገር አትርሳ እዛ ነገር አስረግጬ ልንገርሽ ስራችሁ ደህና ስራ አይደለም ሁለተኛ ነገር ፍሬ ነገረችኝ ታሪክ አለ እኔ ምንም ቢሆን ይሉንተ ይወቅሰኛል ልጅ አላት እንደምታሳድጋትና አቶ ምናምን ያ ገንዘብ ለኔ ተራ ገንዘብ ነው ለናንተ ግን ህይወታችሁን የሚቀየር ገንዘብ ነው እናንተን ከፍዬ እኮ የሁለት ቀን የሶስት ቀን ከፍዬ እኮ ነው እኔ ዝም ብዬ ቁጭ ማረጋችሁ እኔ ጋር እማዘና ተመክቼ እኮ ተዝናናው ልጅሽን ረዳው ያሳደኩልሽ እኮ ልጅሽን በቃ ሰጣችሁ ለናንተ ትልቅ ገንዘብ ነው ግን ልጅሽ ምንም ቢሆን ልጅሽ አሳድግልሻለሁ በቃ ነገር ካንተ ፈልጌ አላቅም እኔ ነግሬሃለሁ ለምንም ነገር ፈልጌ አላቅም ገባ አንተም ራሱ ያው ልክስክስ ነህ አሁን ልክስክስ ነህ ሚስታገቡ ምናምን ብለህ ህይወትህን እንተ ተረጋጉና ሳገባ ተረጋጋው ይሄ ተይሻል ይሄ ያረጋጋል ይሄ ትርጉም አለው አንቺ የዚህን ትርጉም አታውቂ እኔ ከፈለኩኝ ይኸውልህ ዛሬ ላይ እዚህ ጋር የሆነ ዝም በል ዛሬ ላይ የሆነ ነገር እዚህ ጋር ባሳይ ሚስትንም ልጅንም በትነ እንደምትመጣ ቀሃለሁ ምን አለሽና መታሳየኝ አዲስ ምን አላችሁ የነበረኝ ነገር ታውቃለህ እዚህ ጋር አንድ ሴት በቃ የሆነ ገላ በቃ መዝናኛ እኮ ናችሁ በደንብ ነው ማቀ ሲከፈል ታዝናናላችሁ ይቺ እዚህ ጋር ግን ያለችው ሳይከፈል ውስጤ ነው የሚያዝናናት እሺ ምን አለሽና ለዚህ ስለተሻለ ነው እኔ ገላገ የመጣው እኮ ነው አንቺ እኮ እየተከፈለሽ ባርነት እኮ ነው ያለሽው እየተገረፍ ጀርባዋን እስቲ አሁን እዚህ እንደው አይሆኑ ነው እኔ አልፈልግም እንዲገላለጥ ጀርባዋ ላይ ያለ ሰው እኮ ከፍሎ ብቻ ገላው ብቻ የሚጠቀም ነው ሌላ ስንት ይደባደባሉ እኮ እኔ እኮ ምን አይነት ባርነት ነው ቁጭ በይ አትንገይ እዛው እዛ ለማንም እየገረፈሽ ለሚወረውርልሽ ብር እኔ በነፃ ነው የሰጠው ጀርባ ምናምን ያልከው ምንድነው ይሄው እኔ እንደፈለኩ በማረግበት ሰዓት ጠባሳ በጠባሳና ልጅ ተሸፋፍና እኮ የመጣች ጠባሳይንም ቢሆን ወደ አብረን ታይታለሽ ለከተኛ አንተ ደግሞ ባክ ጊዜ ደስታ ነው እንደውም መጠጥ አሳስቶኝ እንጂ ያንቺ ገላ ለመደስቻ ነው አይደለም ትንሽ ቀሚሴን ገለብ ባረግ እሱ በቃ ከናንተ ጋር ረፉ ከናንተ ጋር ጭቅጭቁ ይብቃና ደውልላት ፍሬዎት ጋር ደውልላት ትመጣለች አሁን እዚሁ ነች ፍሬዎት እስክትመጣ እዚሁ ነች 2 ደቂቃ 3 ደቂቃ ቢፈጅ ነው እንደውም ምን መሄድ ነው የምፈልገው ከእንደዚህ አይ ፍሬዎት ትምጣ ትርኪ ሚኩ ጨርሽ ህይወት ኖርጭ ጥሩ ኖሮ ህይወት ላይ ያለው ግሩም ነው አይደል ስም ይቅርታ አልተሳሳትኩማ ግሩም እኔ አንዴ እዚህ ነገር ላይ እጄን አስገብቼ ይሄንን ጉዳይ ለመዝጋት መጀመሪያ ከመዝጋቴና ይሄንን ጉዳይ መላ ከመስጠቴ በፊት እውነቱን ማወቅ አለብኝ አሁን ያሚነሳና እንዲ ቺምትነሳና እንዲ ስለዚህ ይቅርታ እኔ ስላለፈ ታሪካችሁን አይመለከተኝም አሁን ላይ ባለትዳር ነህ ግን ባለትዳር ሆነ ስለጠራው በቃ እንዳይደብረ እንድትሰጠኝ ምፈልገው መረጃ ስላለ ነው ፍሬዎትም እየመጣች ነው ከፍሬዎት ጋርም ያላችሁን ነገር ለማወቅ ስለፈለኩ ነው እኔ ስላለፈው ህይወት ምናምን አይመለከተኝም አዎ ሲጀመር እኮ እንዲ የሆነ በቁም ነገር ላወራ ምናምን ስትለኝ ያው የድሮ ታሪክ አለ ልጅ ያላት የሆነ ነገር አስቤ ነው የመጣሁት እንደዚህ ትንሽ ነገር አስቤ አይደለም እሷ ግን ወሬ የቡና ወሬዋን ለመቀጠል ነው እኔ ጠራችኝ እዛ ቡና ቤት የተመለመድከው አፈን እኔ ላይ አትክፈት እሺ ቡና ቤት ሰሪ ነበርሽው አንቺ ነሽ የለመድሽው የቡና ቤት ስትፈልገህ ነው የመጣኸው እዛ ድረስ ለመዝናናት ያኒ ገንዘብን ምን ላድርግ እኛም ገንዘብ ለማግኘት በር የተንኳኳ እሱ ምን ያደርጋል ቁጭ በይ እባክሽ ፍሬዎት ቁጭ በይ ለምን ጠራብኝ በቃ አሁን የድሮ ታሪክ ጨርሰን ይላል
ነይ ስለ ፍቅርሽ መስማት አትፈልጊም? የድሮ ፍቅረኛሽ ለምን እንደተወሽ ለምን በቃሽ ምንሽ ልጆች እዚህ ጋር ፍቅረኛ ምናምን አትበሉ ጨባይ የህፃንነት ጨዋታችሁን እዛው እኔ ነው የተከበርኩ ባለ ትዳር ነው ጠጋበይ ነይ ጠጋበይ ምንም አታረግሽም ጠጋበይ ምን ታረጋግጥ እኮ እሺ ጠጋበይ በቃ ጠጋበይ ለምን ነው ጠራኝ ቅምጣት ናፍቆቷን እንድትወጣ በጥፊ ነው ማጠናክርሽ በቃችሁ ኑ እኔ ማለና ጠጋበይ እንዴ ወይ አትቀናም ብለህ ነው ከሆነ ስቀመጥ በጣም ድራማ ትችላላችሁ ትጮታላችሁ አንተ ልክስክስ አፍን ዝጋ እኔ አንድ ነገር ልንገርህ ቢያንስ በበዛን ጊዜ ሰዓት የሆነች ነገር ከፍዬም ቢሆን አስደስተውኛል አሁን ግን ምንም እዚህ ጋር የኔ መገኘት ለኔ ንቀት እየሆነብኝ ነው ምንም ስንት ሺህ ወንድ አሳልፈዋል እነሱን ጠርታችሁ ምስክር ማለት ትችላላችሁ እናም በቃ ከዚህ ጫጫታ ውስጥ ከዚህ በላይ መቆየት አልፈልግም ወይ ቆይ ትንሽ ተረጋጋ አንተን አላቀማ ከብርሃለሁ ግን ይቅርታ አድርግልኝ እዚህ ቆሻሻ ውስጥ ከዚህ በላይ መቆየት አልፈልግም አይ በነገር ላይ ማለት ነው መጨረሻ ላይ አንድ ምነግር ነገር አለ ያንተንም ህይወት አደጋ ላይ ሊከት የሚችል ነገር አቃለው ግሩሜ ያንተንም ህይወት አደጋ ላይ ሊከት የሚችል ነገር ምንድነው አደጋ መጨረሻ ነገር አለው ዝም ብለህ አንተ 10 እና 15 ደቂቃ ብቻ እዚህ በትግስት ከተቀመክ ቁልፍ ነገር ትሰማለህ ከዛ ጨዋታ የህፃናት ትርኪሚኪ አንዱ ማስፈራ የምን አደጋ ምንም አደጋ ውስጥ ሊኖር አልችልም ንጹህ ሰው ምንም አደጋ ውስጥ ሊኖር አይችልም መሬት ላይ ነው ያለው እኮ እንዴት ነው የሚያደርገ ምኑን አይተሽ ነው የወደድሽው በእናትሽ ምኑን አይተሽ ነው የወደድ ነው በሰዓቱ ኩሪ ብላችኋል በሰዓቱ ነው አንተን ከሷለ ለቀማት ስለፈልግ ብቻ ነው ምን ገንዘብህ ምናምን ምንም አልነበረም እሷ ማናደድ ፈልግ ነበር በቃ የፈለኩትን ነገር አደረኩ ስራውን አውቀ ዝም ብላለች ዝም በይ ስራውን ስለምታክ ዝም ብላለች ዝም በይ ቆሻሻ ነሰው ምንም አይነት ነገር አይፈልግም ከእንዳንተ አይነት ቆሻሻ ዝምታ ትልቅ ወርቅ ነው ከገባክ እኔ ቢያንስ ገሌን አልሸጥኩም ምን ፈራ እግዚአብሔር አለኝ የሚፈልገው ነገር በሰጩ ኖሮ ካጠገብሽ አይሄድም ነበር የሚፈልገው ነገር ደግሞ አግኝቶ መጥቷል በቃ ምንም እንደዚህ ማለት አይተበከምሽ አሁን ድራማ ይኸውልሽ የማትበልጩን ሰው ለመጣላት አትሞክሪ እሺ በቃ ካንቺ አጣውን ነገር እኔ ጋር አገኘ መጣ አሁን እስቲ እናደል ሞቅ የፈለግሽው ለምን ዝም ትያለሽ ነው ተማች እንጂ ነይ አሁን ግን እዚህ ነገር ውስጥ ቁም ነገር አገኛለሁ ብለ እንደዚህ እያየ ነው ምታዩን እያየ ነው በቃ የሴቶች የድራማ የበቀል ጨዋታ ምናምን በእነሱ ዓለም ላይ እኮ ነው ምንም በማናረገው እየገባን ያለ ነው አንተም ጊዜን እያባከንክ ነው ፕሊዝ ነገር ያለው አንዴ ሳንል ማናልፈው ነገር ድሮ የተነሳነው ፎቶ አለና ማየት ከፈለገች ላሳያት ይችላል ፈልገልሽ ደሞ ሳልነግር ማለፍ እንፈልገው ነገር ጋርድ ነገር አርገህም ቅጠራት የሄድክበትን ሁላ ተከታተላለች ግን አንድ ነገር አምልጧታል እንዳገባ ልጅ እንደወለ ልትወድ እንደሆነ አይሁንም ግሩም አታረጉ ያደርገው አልወደውም እስቲ ያልነበረ ምን አሁንሽ ምንሽ ተነካ ለምን ታረጋት በቃሽ አንተ ደንፍ ወደዛ ሰድልኝ በእናትህ ምንድነው ሰዳታው ምንድነው ከናት ቆንጆ የሴት ልጅ ሊወልድ ነው እንኳን ደስ አለሽ አንቺ እባክሽን ተረጋጊ እንዴ እነዚህ ልጆች እኮ ልካድር ፍቅሩ አሁንም ገና እያገረሸ ነው እንደ አዲስ ወይስ እባካችሁን ይልሽ አርፈሽ ቤትሽ ተቀመጪ ኖር ይሁን አይመጣም ነበር አርፈሽ ተቀመጪ ብዬሽ ነበር በቃሽ ይበቃሻል ያንቺም ጉድ ይወጣል አሁን ጉድሽ ይወጣል ጠብቂኝ ምንድነው እቺ የጻል ልጅ እየየ የምትዩ ድሮም ይሄ እየየሽ አስጠልቶት ነው እሺ ነገ ይመጣው ባልሆነ መነፋረቅ በቃ ትልቅ ሳይልሽ መስማት ያለብሽ የመጨረሻ ነገር አለ ቀናበይ ማለት ምን ሆነሽ ነው እንዴ ከዛሬ 5 አመት በፊት የተፈጠረ ጉዳይ ነው ረስቼዋለሁ ስትያል ነበር እንዴ ፍሬት እባክሽን ፍሬት አንዴ ስነ ስርዓት ፍሬት ከዛሬ 5 አመት በፊት የተፈጠረ ነገር ነው ረስቼዋለሁ ብዙ ነገር ስትያል ነበር እንዴ ወይስ እያዋሸሽን ነው አሁንም ተወጇለሽ
በቀላሉ ምረሳ ሰው መሰልኳ ተልከሰከስክ ሊሉ ይችላሉ ገንዘብ ግን እንዴት እንደሚያደርግ ያየ ነው አንድ ጥያቄ ልጠይቃችሁ ሁለታችሁ አሁን ምናልባት በዚህ አንድ አመት ውስጥ በተለይ ካገባ በኋላ ሊሆን ይችላል ካገባ በኋላ ምንም አይነት ግንኙነት የለም ከሷ ጋር ግንኙነት ከነማጋ ከሷ ጋር ነገርኩኩ አንድ ነገር ሲሰራ አሁን ለምሳሌ ቤት ታጸዳለህ ሲጨርስ ጂንስ ታጠባለህ አይደል የሆነ ነገር በቃ ከሆነ ቆሻሻ ውስጥ ወጣ ታጥበህ ነው የምትወጣ ታጥቤ ነው የወጣሁት ካገባ በኋላ ስንተኛ ተመላለስክ ታውቃለህ ከዚህ ቆሻሻ እኔ ስለማልፈልግ ነው ማንገናኝ እሱ በጣም ይፈልግ ነበር እኔ ማግኘት ይደውልልኛል በስልክ እናወራለን እንገናኝ ምናምን ይለኛል ግን ስለማልፈልግ አላገኘው እኔ ነው የምደውለው እሱ ጭራልሄድን ብለኝ ነበር እናትሽን ፈልጋታለሁ ብለኝ ነበር ምናልባት ካንቺ እንዲያለያዩት ስለፈለገ እሳቸውን እንኳን ሊለምን ይሆናል አሁን የመጣውበት ጉዳይ ቆይ አንዴ ልጨርስ ባይገርም ሁሌ ነገር አሁን የመጣውበት ጉዳይም ትልቅ ነገር ኖሮት የሆነ ነገር ገንዘብ ነው የሚፈልጉት ገንዘብ አለ ለረዳቸው ነው የመጣውት አሁን አንድ ነገር ልነግርህ ነው የመጣሁት እኔ ደግሞ አንድ ነገር ምናልባት አሁን ምነግር ነገር ትዳርህን ሊበትነው ይችላል ለምንድን ነው የሚበተነው ንጹህ ምክንያቱም ስራህን ስለምታቅ ነው ግሩም ስራ ምን አይነት ስራ ነው እርግጠኛ ነህ አግብተሃል አይደለ እርግጠኛ ነህ ስንት ወር ሆነ በ9 ወር በጣም ጥሩ ስለዚህ በህጋዊ መንገድ ነው ተጋባችሁ ተፈራርማችኋል 80 ያላችሁ ወይስ ህጋዊ አይደለም የሚያኮራ 80 ድል ያለ 80 ያላችሁ ነው ያገቧት ነዚህ ያውን ኤደን ቅድም አንድ ስህተት ሰርተሽ ነበር የምን ስህተት ተዚህ ልሻል 4:30 ቅድም እኔ ያመጣዋለሁ ስትይ ምን ሰራ ልደውይለት ስትይ ተደብቄ ተከትዬሽ ወጥቼ ነበር ታዲያ ምን አደረገ ዛ ያወራችሁትን ሰማው ምን እንደሰማው ታውቂያለሽ ቅድም ምንድነው የሰማው ባለፈው እኮ የተገናኘን ጊዜ ፖስት ፒል አልዋጥኩም ስትይ ነበር የሰማሁሽ ይሄንን አልሰማ ምንድነው ሰራሽ ውድ ተመልካቾች ተዚህ ይላችኋል ቀደም ማለት አንቺ ምን ሰራሽው አለበቃም ብለሽ ዳር የለበጠብጪ ነው ተከተለኝ ምረቆይ ውድ ተመልካቾች ነጥብ ያዙልኝ 4:30 እዚህ ጋር በ30 ደቂቃ ውስጥ አመጣዋለሁ ስትል እሺ ሂጂ ብያት እንደው ምን ይሳውራ በኬዝ ላይ ሌላ ኬዝ ደራረብን እያልኩ በዛ ሰዓት ቀስ ብዬ ወጥቼ ነበር የከፈልኩሽ ለዚህ ሁላ ነው ና ፈልጋለሁ አለች አለፈው ጊዜ ግንኙነት ያረግን ጊዜ ፖስት ፒል አልዋጥኩም አሁን ላይ ታሪክ የለም ከዚህ ውስጥ አውጪኝ ሰማሽ እዛ ከማንም ጋር ተልከስከሰሽ ያረግሽው ነገር ይላዘብዝ እኔ ዝም ምን ያልኩት ቀስ ብዬ ነው የወጣሁት ነገር ስራሽ ስላላማረኝ ምልቱ ምክንያቱም እኔ ጳውሎስን ሳመጣው አንደኛ ባለሽን እኔ ሄጄ ነው ከሷ ጋር ከፍሬውት ጋር ግን እሱን አንቺ ስለምታመጩ ነገሩ ስላላማረኝ ተደብቄ ሰዳምጥ ማን መስይሽ ነው ቆቅነኝ አለቀ ቆቅነኝ እና ላሰማሽ እንዲያወራሹ ዝም ብዬ መጥቼ እንዲ ጆሮ ይለጥፍ በባዶ ሜዳ ፖስት ፒል አልሽ ያልኩሽ መስለሽ ነው አንድ ደቂቃ ጠብቂኝ በዚህ ስልክ አይደለም ጠብቂኝ እዚሁ ጠብቂኝ ማን ለምንዚህ ጠራሽ ሲጀመር አንቺ እዚህ ነው ነገሩ እሺ ምን አይነት እሺ ትዳር ልጅ ምንድነው ምስሪ ስሙት ቮይሱን ስርዓትን ይዘህ ብትቀመጥ ይሻልሃል በቃ ያለውን ነገር እኮ ዘው ጨርሰናል አይደል ስርዓትን ይዘህ ቁጭ በል ይኸውልህ ያርገዛው ሰጠውሽ ሄድሽ ለብሮ እንደዚህ አንጣጣምታ ምጭ ስለ ገንዘብ መሀል አታስገባ ትዳር ውስጥ አትክተች ታው ትዳሬን አትበጥብጭ አዳምጠኝ ይኸውልህ እንደዛ ከሆነ ጉድና ማፈላው ስርዓትን ይዘህ ተቀመጥ ለኛ ታላከው ይኸውልህ ልንገርህ የጻል ጨዋታሽን ያቺንም አመጣሽ ፍሪ ማንና ፍሪ እየያለሽ በቃ ለምን አትወጡኝ ምን እኔ ስለሱ አያገባኝም የሰናንተ ነገር እዚህ ያረከዳሽ ምን ሌላ ብር ፈልገሽ ነው ገንዘብ ሌላ ገንዘብ ስራችሁ እሱ ነው በጣም ብዙ ጊዜ ነበር የሚደውልልኝ በጣም ብዙ ጊዜ ካገባ በኋላ ራሱ ከኔ ጋር ለረዳሽ ነው የምደውልልሽ
ልጅ አለሽ እኮ ስርዓት ያዝ። ያቺም ትደውላለች አንቺም ትደውላለሽ። ቆይ ቆይ በጣም የሰው ንቀት አለበት። ቆይ ቀጥይልኝ ንቀት አይደለም ቀጥይልኝ። በጣም ብዙ ጊዜ ነው የሚደውልልኝ። በጣም ብዙ ጊዜ ተገናኝተናል። ሲጀመር የኔና የሱ ግንኙነት አልተቋጨም፣ እየቀጠለ ነው። አሁንም አገባ እንጂ ሚስቴ ልታስደስተኝ አልቻለችም ምናምን ይላል። ከኔ ጋር ብዙ ጣፋጭ ጊዜዎችን እናሳልፍ ነበረ። ምንድነው አንቺ አሁን ምን ውስጥ ነው ዘንበል ምን ውስጥ ነው የከተትኩ? ጭራሽ እኔ ላይ ለማላቀቅ ተሞክረ። ከሳምንት በፊት ከኔ ጋር ነበር። ምን ቀን ነው? ከሳምንት በፊት አብረን ነበር። ምን ውስጥ ነው የምከችኝ? ሻውን አንቺ ምንም ውስጥ አልከተትኩም። ጭራሽ እኔ ላይ ለማላቀቅ ተሞክራለህ እንዴ? ነግሬሃለሁ እኮ በቃ ምን ውስጥ ነው የምከችኝ? ግን አንቺ ልጅ ራስህ እነዚህ ውስጥ ጎታ የከተትከው። ስለዚህ ያለችው ያለው ነገር እውነት ነው ማለት ነው። የኔ ፍቅር እንዲህ ጸጥ ብሎ የሚወጣ ነገር አይደለም። ልናቀሽ ለምን የምታንቀኝ? እዛው ትርኪ አትንቀበረንም እንደ ቅድም ምን እንደምትፈልገው ምናምን ብለህ እኔ ከሴተኛ ዳሪ ከወጣ በኋላ አንተ አለህ እኮ የወንዱ ትክክለኛው ላውራ እኮ ነው። እነዚህ አትስማቸው። ትርኪ የሚካይተዋል ጫጫታ የጻልኝ ነገር ነው አይደል? ትዳር ይዘህ ቁጭ በል። ምንም ትዳርህን አልበጠበጥኩም። ገና ጉድህን አፈለዋለሁ። ስርዓትን ይዘህ ቁጭ በል። ትዳር ለመበጠበጥ ብር ፍለጋ ነው። ከቻልክ ራስህን ማስወጣ። እኔ አንተን ገንዘብ አልፈልግም። ያውን በቃ እኔ ቀረጻው የሆነ ነገር ገብቷል አይደል? እኔ እናንተ መጨረስ የምንችለው ነገር እነዚህን ግን ተዋቸው። ለህይወት አልፈራም። አሁንም ያንን ፖስት ፒል እንዳልዋጥኩ ወቅ ምንም እያስፈራው አይደለም። ስርዓትን ይዘህ ካልተቀመጥክ እኔ አይደለም ምንም አልፈራም። እሺ ቆይ ከዛ ከተዋቁ ሰው የወለደች ተብዬ ማለት ምንድነው እያላችሁ ያላችሁት? አሁንም ስርዓትን ይዘህ ተቀምጠህ በስርዓት እንድታወራኝ እፈልጋለሁ። ገንዘብ ምናምን አትበል። አንተ ገንዘብ ለኔ ምንም አይደለም። ገብቶሃል አይደል? ፖስት ፒሉን በገንዘብ ጠቅልለህ ታወጣኝ እንደሆነ እና ያለን አሉጥም። የዛሬ 9 ወር መተህ ልጅህን መረከብ ትችላለህ ከኔ። ገንዘብ ቁልል ምን ማድረግ እንዳለብህ ለምንድነው ለብርማተኝ ለምንድነው ከዛ ቆሻሻ ህይወት ውስጥ ሌላ ዲቃላ ነው የምትፈልጊው? ግን አንቺ ምን ሆነሽ ነው? ግን ለምን አትተኝም? ማቀቃለሽ ብለህ እንዳትሞክር። ይኸውልህ ስርዓትህን ያዝ። ያ ልጅ ያሳደግኩልሽ ጭራሽ ገና ለገና አባቱ ነው አፈርድሜ በልቶ እያሳደገው ያለው። እሺ አባቱ ያ ቆሎሻጭ ነው አባቱ። አንተ በገንዘብ ቁልል የማትገዛውን አይምሮ ሷለው። እሺ ሳንት የለውም። ይኸውልህ አሁንም በስነ ስርዓት አይምሮ ቢኖረው ከሱ ጋር ትኖሪ ነበር። ዲቃላሽን ይዘሽ ዝበይ ሲሚኒ ነው ጭራሽ ሚስት ጋር ደውዬ ጉድህን ማፍላት እችላለሁ። መሰደብ ሲያንስሽ ነው አንተ በጣም የተከበርኩ ሰው ነኝ ምናምን ብለህ ታስባለህ አይደለ? በተከበርከው ልክ ላዋርድህ እችላለሁ። ስሚ ድልቅ ባለ የሚቆሽሻው ቆሻሻ ቤት ውስጥ ሲገባ ነው የሰው ቤት የሚቆሽሻው። አንቺ ቆሻሻ ቤቴ አትግቢ። እዛው ቤቴ አትርክ ስነ ስርዓት አንተ ነህ ልክስክሱ። አሁን ምን እንደማረግ ምን ላረግ እንደምችል ታውቂያለሽ። የገንዘብ ኃይሌን ታውቂዋለሽ። ባለቤት ጋር ምን ማድረግ እንደምችል አውቃለሁ። እሺ ስሚ ልጆች ያሉሽ ልጅ አለሽ። ያን ቆሎሻጭንም አሳይልሻለሁ። ግሩም ተረጋጋ እባክህ። ገና ህይወትና ማበላሽው ጠብቅሽ። ለማንኛውም እኔ እናንተ ኢትስ ኦኬ እናወራለን እንደ ወንድ። እነዚህ ትርኪ ሚኪዎችን ተዋቸው። አንቺን ግን ልኬን አሳይሻለሁ። እሺ የልጅ አባት ዳይፐር ምናምን ካሁን መግዛት አስብበት። እሺ ግን ሁለት ልጅ ይሆንብሃል። እደውልልሃለሁ እኔ እናንተ ያልጨረስነው ነገር አለ። አሪፍ ነገር እንደው እኔ እናንተ እኮ ያልጨረስነው ነገር አለ አይደል እንዴ? ደውልልኝ፣ እናወራለን፣ እንገናኛለን። ሁሉ ነገር እኔ ማውራ ነገር አለ። አሁን ትዳር ነኝ ከዚች ጋር እኔ እናንተ እንገናኛለን። እዚሁ ቤት ነው የምንገናኘው። በግል ምናምን አይደለም። እንደውም እናቴ ጋር መደወል ፈልጋለሁ። በደንብ መደወል ፈልጋለሁ። ዛሬ እንዴት ትዛለች እባክሽ? ባለፈው እናቴ አይደለሽም አንቺ ብር የምትወጂ ሴት ስትያለም እናቴ ሆነች። ደውይላት፣ ደስ ይለኛል።